የዛሬው መልእክት አርእስት ለምትጽፉ እውነተኛና ተግባራዊ ፍቅር በሚል ነው ጌታ ያስተማረኝን ማቀርብላችሁ። እውነተኛና ተግባራዊ ፍቅር። እስቲ መጀመሪያ ለቃሉ ክብር ተነስተን የእግዚአብሔርን ቃል እናነባለን። ሮሜ ምዕራፍ 12 ቁጥር 9 እናወጣለን። ምዕራፍ 12 ከ9 እስከ 10 እኔ በአዲሱ ትርጉም ነው ማነበው። ምዕራፍ 9 ከቁጥር ምዕራፍ 12 ይቅርታ፣ ምዕራፍ 12 ከቁጥር 9 እስከ 10 ምዕራፍ 12 ከቁጥር 9 እስከ 10 ፍቅራችሁ ያለ ግብዝነት ይሁን፣ ክፉ የሆነውን ነገር ሁሉ ተጸየፉ፣ በጎ ከሆነው ነገር ተቆራኙ፣ እርስ በርሳችሁ በወንድማማችነት መዋደድ አጥብቃችሁ ተዋደዱ፣ አንዱ ሌላውን ከራሱ በማስበለጥ እርስ በርሳችሁ ተከባበሩ ይላል። እስቲ አንገታችንን ዝቅ አድርገን እንጸልይ። ቅዱስና ሁሉን ቻይ ዘላለማዊ የሆንክ አምላካችንና አባታችን የሆንክ እግዚአብሔር ስለዚህ ጠዋት እጅግ አድርገን እናመሰግንሃለን። ስለነበረን የአምልኮ ጊዜ የድሮ ትዝታችንን ስለቀሰቀሰው ስለዚህ ኳየር እናመሰግንሃለን። የሰው ልጅ ተቅበዝብዞ ከቤትህ በጠፋበት ዘመን ጸጋህ በስቶልን እንደ ኮርፖሬት አንድ ላይ ሆነን እንደ ታላቅ ጉባኤ በቤትህ ተገኝተን አንተን ለማምለክ እድሉን ስለሰጠህን ስለሰበሰብከን ተመስገን። ጌታ ሆይ በአንድነት ፊትህን እንሻለን። የቃሉን ጊዜ ባርክልን፣ የልቦናችንን አይኖች አብራልን፣ መንፈሳዊ ጆሮአችንን ክፈትልን። ቃሉን ላከ ፈወሳቸው እንደሚል ቃልህ የሚፈውስ ይሁንልን። የሚያስፈልገንን ለእያንዳንዳችን አስተምረን። ጌታ መንፈስ ቅዱስ ሆይ በዚህ ቦታ በሙላት ተመላለስ። አንተ ብቻ አስተምረን። በዚህ ቦታ በሚሆነው ነገር ሁሉ ክብር ለአንተ ብቻ ይሁን። በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይባርካችሁ። ቁጭ በሉ። እንግዲህ ይሄ የፍቅር ነገር መቼስ ወይ እንኳን ለፍቅረኞች ወር ሳምንት አደረሳችሁ። ትላንት የፍቅረኞች ቀን ነበረ እና እኔ ቃሉን ሳስብ ፓስተር ቃሉን ታካፍላለህ ሲለኝ መጀመሪያ ያሰብኩት የተለየ ነገር ባቀርብላቸውስ። ለምሳሌ ብዙ ጊዜ ሕክምናና እምነታችን የሚል በተለያየ ቦታ አካፍላለሁ። እግዚአብሔር የገለጠልኝን the Bible in medicine እንደዛ ነገር ሰመራይዝ አድርጌ ባቀርብ የተለየ ይሆንላችኋል አልኩኝ። እንደገናም ደግሞ እኔና ባለቤቴ እንደምታውቁት በቤተሰብ አካባቢ ነው አገልግሎታችን። ስለ ቤተሰብ ባቀርብ ሲምፕል ቤተሰብ የሚመስል ቃል ግን የእግዚአብሔር መንፈስ ግን መልሶ ስለ ፍቅር
ተናገር የሚል ለነፍሴ እግዚአብሔር ሲናገራችሁ በውስጥ ከታዘዛችሁ አለ። እንደዛ ሲለኝ ኦኬ። ምክንያቱም ስለ ፍቅር መጀመሪያ ያልፈለኩበት ምክንያት ምንድነው? እዚህ ብዙ በጥልቀት የሚያስተምሩ አስተማሪዎች እንዳሉ አውቃለሁ፣ እከታተላለሁ ባይ ዘ ዌይ ፕሮግራማችሁን እና ይሄኔ እንደው እኔ ከማስተምሮ በብዙ ጥፍ አስተምረውታል ስል በቃ የእግዚአብሔር ቃል ሁል ጊዜ አዲስ ነው ብዬ ታዝዤ በዛ ነው ያቀረብኩት። ለምን ስለ ፍቅር የክርስትና እምነት መሰረት ወይንም ፋውንዴሽን ነው። የምናመልከው እግዚአብሔር ራሱ ፍቅር ነው። መጽሐፍ ቅዱሳችን እግዚአብሔር ለሰው ልጅ ያለው ፍቅር ሙሉ ትረካ ነው። It's a love story። ከዘላለም ጥፋት የዳነው እግዚአብሔር አንድያ ልጁን ለሞት አሳልፎ እስከሚሰጥ ድረስ ባሳየው ፍቅር ነው። እንዲሁም ጌታችን ኢየሱስ ክርስቶስ በመስቀል ላይ ባሳየው የመስዋዕትነት ፍቅር ነው። የተሰጠን ታላቁ ትእዛዝ ግሬት ኮማንድመንት ሆነ ታላቁ ተልእኮ ግሬት ኮሚሽን ሁለቱም ምንድን ናቸው? ፍቅር ናቸው። እግዚአብሔርን መውደድ፣ ሰውን ልጅ መውደድ፣ ሰውን ወዶ የሰውን ልጅን በወንጌል መድረስ ፍቅር ናቸው። እንድንኖር የታዘዝነው በፍቅር ነው። የእምነታችን መመዘኛው ፍቅር ነው። የክርስቲያን ቤተሰብ መሰረቱ እግዚአብሔር ከእግዚአብሔር የሆነ ፍቅር ነው። ስለዚህ ፍቅር ለክርስቲያን ሁሉ ነገራችን ነው። ነገር ግን ይሄ ሪያሊቲው ይሄ ሆኖ ሳለ በዘመናችን በሰዎች መካከል እኛን የምናምን ጨምሮ በቤተ ክርስቲያን ውስጥ በቤተሰብ መካከል ያለው የፍቅር መቀዝቀዝ ነው ወይም የውሸት ፍቅር ነው። ስለ ኤክሴፕሽንስ እግዚአብሔር እናመሰግነዋለሁ። ትላንት ከፓስተር ጋር እያወራን ነበረ ስለ ዘመኑ ክርስትና። መጨረሻ የተነጋገርነው በቤት ውስጥ ቅሬታ አለ እየተባባል ነበር። አላችሁ የታመናችሁ የምታፈቅሩ ስለ እናንተ እግዚአብሔር እናመሰግን። እስቲ ስለ እነሱ ጌታን አክብሩ። በእውነት ጌታን አክብሩ ስለታመኑት በቤቱ ላሉት። እነሱ ግን ኤክሰፕሽን ናቸው። ትረስት ሚ። አንዳንድ ሰዎች በትዳር ውስጥ መኖር ስለሚገባው ተግባራዊ ፍቅር ጥልቅ ግንዛቤ የላቸውም። ትላንት ያንን ነው ሙሉ ቀን ከእግዚአብሔር የተማርነው። ከዚህ የተነሳ በትዳር ውስጥ ብዙ ጭቅጭቅ ካልሆነ መለያየት ይከሰታል። አንዳንድ ወላጆች ለልጅ ያላቸው ፍቅር በጣም አሳሳቢ ደረጃ ደርሷል። ልጅ ወልደው ይጠፋሉ። ብዙ ልጆች በሲንግል ማዘር ያደጉ ነው። እኛ በሆስፒታል እንደዚህ በሽተኛ ስናይ ሶሻል ሂስትሪ እንወስዳለን። እምነታችሁ ምንድነው? ክርስቲያን ግን ሲንግል ማዘር ነኝ፣ ብቻዬን ነው ማሳድገው፣ ባሌ ጥሎኝ ሄዷል። የጨለማው ዓለም ገዢ ቤተሰብን ቤተክርስቲያንን ማዳከሚያ አንዱ ታክቲኩ በተለያዩ ምክንያቶች በዘር፣ በፖለቲካ፣ በሞራል አቋሞች በመከፋፈል በማጣላት ፍቅርን ማቀዝቀዝ ቀጥሎም መለያየት ነው። በመጨረሻው ዘመን ፍቅር እንደሚቀዘቅዝ የእግዚአብሔር ቃል በብዙ ቦታ ይናገራል። ለምሳሌ በሁለተኛ ጢሞቴዎስ 3:2 ብታዩት በመጨረሻው ዘመን ብዙ ሰዎች ከሚያሳዩዋቸው ክፉ ባህሪዎች ብዙ ነገር አለ። አንዱ የፍቅር ማነስ እንደሆነ
ማንበብ እንችላለን። በማቴዎስ 24:12 እንዲሁ በመጨረሻ ከሚታዩ ምልክቶች አንዱ የብዙ ሰዎች የፍቅር መቀዝቀዝ ነው። love getting cold። ስለዚህ በዛሬው መልእክት ስለ እውነተኛ ፍቅር፣ እግዚአብሔር ስለሚከብርበት ፍቅር፣ ስለ ተግባራዊ ፍቅር ነው የምናየው። ስለዚህ እግዚአብሔር ቃል ምን ይላል? እግዚአብሔር መንፈስ ራሱ ያስተምረናል። ይህ አይ ቲንክ ለዘመናችን በጣም አስፈላጊ መልእክት ይመስለኛል። ለዚህ ነው እግዚአብሔር እጄን ይዞ ወደዚህ የሳበኝ። ዛሬ የምናየው ቃል መጀመሪያ ያነበብኩት ነው። ፍቅራችሁ ያለ ግብዝነት ይሁን፣ ክፉን ነገር ተጸየፉት፣ ከበጎ ነገር ጋር ተባበሩ፣ በወንድማማች መዋደድ እርስ በርሳችሁ ተዋደዱ፣ እርስ በርሳችሁ ተከባበሩ የሚል ነው። ሮሜ 12:9-10። እኔ ብዙ ጊዜ የሆነ ነገር ሳይ ኮንቴክስት ማየት እወዳለሁ። ኮንቴክስት ምንድን ነው? ኮንቴክስቱ የሮሜ መጽሐፍ ምዕራፍ 12 እንዴት ነው የተጻፈው? የሮሜ መጽሐፍ ኢን ጀነራል አይም ሹር ብዙ ተምራችኋል ይሄንን። ጳውሎስ የሮሜ መጽሐፍ የጻፈው በ57 ዓመተ ምህረት በሶስተኛው የወንጌል ጉዞ third missionary journey በሚባለው ቆሮንቶስ ላይ ሆኖ ገና የሮም ጉብኝት ከማድረጉ በፊት ነው። የሮም ንጉሥ ቀላውዲዮስ ከ41 እስከ 54 ከኒሮ በፊት የነበረው ማለት ነው ነግሶ በነበረበት ጊዜ አማኝ የነበሩት አይሁዶች በጌታ የነበሩ አይሁዶች ከሮም ጠራርጎ አውጥቷቸው ነበረ። ጵርስላና አቂላ በዛን ጊዜ ነው ተባረው የወጡት። ለምን? አቂላ አይሁዳዊ ስለነበረ እዛ ተሰደው ነው ቆሮንቶስ ጳውሎስን የተገናኙት። ከዚያ በኋላ ይሄ ቀላውዲዮስ ከሞተ በኋላ እነዛ የተባረሩት በተወሰነ ደረጃ ተመልሰው ወደ ሮም ገቡ። ተፈቀደ ማለት ነው ያ ኢምባርጎ። ሲገቡ ግን በነዛ በተመለሱት አይሁዶች ሮም ውስጥ እና በዳኑ አሕዛብ መካከል ትልቅ ግራ መጋባት፣ የአሁኑ ዘመን የሚመስል ልዩነት፣ ክርክር፣ የፍቅር ማነስ፣ የዶክትሪን መደበላለቅ ነበረ። just like modern day። ይህ መጽሐፍ በዚህ ሁኔታ ነው የተጻፈው፣ ፍቅሩን ጨምሮ አስደናቂ በሆነ ሁኔታ የክርስትናን እምነት እንደገና ወንጌሎችን ሁሉ ሪቫይዝ አድርጎ በሙላት ያብራራበት ብቻ ሳይሆን የቤተ ክርስቲያንን ታሪክ ሁሉ ሪዲፋይን ያደረገ መልእክት ነው። ለምሳሌ እንደ ሴንት አጉስቲን በ16ኛው ክፍለ ዘመን የፕሮቴስታንት ሪፎርሜሽን 950 የሚባለው ለሶላስ ታውቃላችሁ። ብዙ ጊዜ እኛን ወንጌል እንዲገባን አድርጎ ወደ ክርስቶስ የጠራን ይሄ ሶላ ነው ብቻ። ሶላ ስክሪፕቹራ ቃሉ ብቻ፣ ሶላ ፊዴ እምነት ብቻ፣ ሶላ ግሬሲያ ጸጋ ብቻ፣ ሶላ ክርስቶስ ክርስቶስ ብቻ፣ ሶላ ዲዮ ግሎሪያ ክብር ለእግዚአብሔር ብቻ ብሎ ድብልቅልቁን ነገር ሁሉ ብቻ ብሎ አድርጎ ለእኛም ብቻ የሚል መልእክት መጥቶልን ተመልሰን ወንጌልን ስናየው ክሊር ሆነልን። ይሄ ታዲያ እንደዚህ የመጣው ሁሉ ያገኙት እነዚህ እነ ሉተር ማርቲን ሉተር ከዛም በኋላ በእንግሊዝ ሀገር እንደ ሜቶዲስት እምነትን የዌስሊ ብላዘርስ የሚባሉት ጆን ኤንድ ቻርልስ ዌስሊ ጀስቲፊኬሽን ባይ ፌዝ አለውን ብለው በእምነት ብቻ ብለው ከዚሁ የተያያዘ ሂንቱን ያገኙት ኢንፍሉዌንስ የሆኑት ከሮሜ መጽሐፍ ነው። ለዛ ግራ መጋባት
የጻፈው ነገር ለዓለም ግራ መጋባት ሁሉ መፍትሄ ሆኗል። በዚህ መጽሐፍ እስከ ምዕራፍ 11 ድረስ ጳውሎስ በእግዚአብሔር መንፈስ ተመርቶ ስለ ኃጢአት ዩኒቨርሳል ሲንፉልነስ፣ በመዳን በጸጋ መዳንን justification by faith alone፣ እምነት፣ ጽድቅ፣ ቅድስና፣ ቤዛነት፣ ሞት፣ ትንሣኤ ወዘተ በአጠቃላይ የክርስቶስን ወንጌል በግልጽና በስፋት የገለጠበት ቦታ ሲሆን ከምዕራፍ 12 ጀምሮ ደግሞ እንደ አማኝ እንዴት መኖር እንዳለብን የተጻፈበት ነው። በአእምሮ ስለመታደስ፣ ስለ ጸጋ ስጦታዎች፣ ስለ ፍቅር፣ ስለ ህብረት፣ ለባለስልጣናት ስለመታዘዝ፣ በሰው ላይ ያለመፍረድን አስፈላጊነት፣ የመብል የመጠጥ ጉዳይ ወዘተ የተጻፈበት ነው። በዚህ ኮንቴክስት ነው ጳውሎስ በሮሜ መጽሐፍ ስለ ፍቅር የጻፈው። እንዲሁ ዝም ብሎ የወረወረው ነገር እንዳልሆነ ኮንቴክስቱን እንድናውቀው ነው። ሲሪየስሊ የተጻፈ ነው። የፍቅር ምዕራፍ የሚባል ታውቃላችኋል በመጽሐፍ ቅዱስ ውስጥ አንደኛ ቆሮንቶስ ምዕራፍ 13 እሱ ፍቅርን ካራክተራይዝ ነው የሚያደርገው። it's the characteristic of love። ለምሳሌ ፍቅር ቸር ነው፣ ፍቅር ታጋሽ ነው፣ ፍቅር አይበሳጭም፣ እንዲህ ነው እያለ ነው የሚገልጸው። ሮሜ 12 ከቁጥር 9 ጀምሮ ያለው ግን ተግባራዊ ፍቅር ነው። አንዳንድ የባይብል እንትኖች እስቲ ይጽፋሉ አይደል? ከሆነ ከማንበባችሁ በፊት ሰብታይትል እሱ ጋር ስትደርሱ ላቭ ኢን አክሽን ነው የሚለው። ላቭ ኢን አክሽን ነው፣ ተግባራዊ ፍቅር፣ እውነተኛ። ይህ ክፍል እውነተኛ እና ተግባራዊ ፍቅር ምን እንደሚመስል የምናይበት ነው። በዚህ ላይ ማየት ያለብን ይሄ የፍቅር ቻፕተር አንደኛ ቆሮንቶስ ምዕራፍ 13 ጳውሎስ ይሄንን ሲጽፍ ኦልሬዲ ተጽፎ ነበረ። መጽሐፍ ቅዱስ ላይ ሮሜ ቀድሞ ነው የሚመጣው አይደል? ግን ሲጻፍ ቆሮንቶስ ነው ቀድሞ የተጻፈው። ኤፌሶን ላይ ሆኖ ቆሮንቶስን ጻፈ፣ ቆሮንቶስ ላይ ሆኖ ደግሞ ሮሜን ነው የጻፈው። ስለዚህ that message was already there። ግን ተጨማሪ ያስፈልጋል። ይሄ ነገር ማስረገጫ ያስፈልገዋል። ክርስቲያን ፍቅር ምን እንደሆነ ቢያውቅም አክሽኑን አላወቀም በሚል ነው። የኛም ዘመን ያ ነው። ፍቅር ጥሩ እንደሆነ ሁላችንም እናውቃለን። ዋናው በተግባር እናውለዋለን ወይ ነው። እስቲ ወደ ቃሉ እንሂድ ቶሎ ብዬ። ብዙ ነው ይሄ እንግዲህ ፓስተር ይሄንን ቢይዘው ሜቢ አንድ 8 ሳምንት የሚያስተምርበት ይመስለኛል። እኔ እንደምንም ብዬ ቶሎ ይሄድበታለሁ። ቁጥር 9 የሚጀምረው ፍቅራችሁ ያለ ግብዝነት ይሁን በማለት ነው። Love sincerely. This is the quality of love, guys. የፍቅር ጥራቱ ማለት ነው ይሄ። ግብዝነት የሌለው ፍቅር ማለት ምን ማለት ነው? ጥራት ያለው ፍቅር ማለት ነው። ይሄንን ለመግለጽ እኔ ጥሩ ቃል የለኝም። ከአማርኛውም ከእንግሊዝኛውም ያደበላለኩ ነው የገለጽኩት። ይሄ ማለት እውነተኛ የሆነ ከልብ የሆነ ጄኒዩን የሆነ ከከንፈር ብቻ ያልሆነ ፎኒ ያልሆነ ፍቅር ማለት ነው። አውቴንቲክ የሆነ ፍቅር ማለት ነው። ፒዩር የሆነ ፍቅር ማለት ነው። ሃሌሉያ። ግብዝነት ያለው ፍቅርስ የማስመሰል ፍቅር ማለት ነው። የመፎጋገሪያ ፍቅር ማለት ነው። ጎራ የለየ ፍቅር ማለት ነው። የክሊክ ፍቅር ማለት ነው። በተግባር የማይታይ ፍቅር ማለት ነው። ከልብ ያልሆነ ፍቅር ማለት ነው። እንዲህ አይነቱ ፍቅር እግዚአብሔር አይወድም። ለዚህ ነው እዚህ ላይ እግዚአብሔር የሚለው ፍቅራችሁ ያለ ግብዝነት ይሁን
የቤተ ክርስቲያን የቤተሰብ ተሐድሶ የሚጀምረው ሲንሲየር ከሆነ በተግባር ከሚታይ ኦቴንቲክ ከሆነ ፍቅር ነው። እግዚአብሔር ለሮሜ ቅዱሳን ያላቸው ፍቅራችሁ ያለ ግብዝነት ይሁን፣ ግብዝነት የሌለው ይሁን ነው ያላቸው። ዛሬም ለኛም የሚለን ይኸው ነው። Let's check ourselves. Let's see the quality of our love. እንደ ኮር ቤተሰብ እንደ ኮንግሪጌሽን በየሳምንቱ ቤተ ክርስቲያን እየመጣን ለሰው ሁሉ በፈገግታና በተለያየ ውጫዊ ሁኔታ ፍቅራችን እየገለጥን ወደ ቤታችን ወደ ዘወትር ህይወታችን ስንገባ ሃርሽ ከሆነን ኢንሴንሲቲቭ ከሆነን ፍቅራችን ግብዝ ነው ማለት ነው። ለመታየት ነው ማለት ነው። ሲንሲር የሆነ ፍቅር ለሌሎች ይዘረጋል፣ ለይታ አይደለም፣ እወቁልኝ አይልም። ሲንሰር ፍቅር ዋጋ ያስከፍላል። እውነተኛ ፍቅር የራስን ቀንበር ያሸክማል። ጌታ የሚፈልገው ያንን ነው። እግዚአብሔር ይርዳን። እስቲ ራሳችንን እንፈትሽ። በውስጣችን ቅሬታ ይዘን አብረን መኖር፣ ቤት ውስጥ አብረን ማገልገል፣ በግልጽና መነጋገር ይቅር መባባል ሲገባን የውሸት ሰላምታ፣ የውሸት ሳቅ አደባብሶ መኖር እግዚአብሔር አይወድም። እግዚአብሔር የሚያየው ጥርሳችንን አይደለም። እሱ የልባችንን ያውቃል። አንድ ጊዜ አንድ ፓስተር ተዋደዱ የሚል ነገር ሰበካ። በቃ በደንብ አድርጎ ተዋደዱ ምናምን አለና እሺ ብሎ ሄደው እና ሄዳችሁ ሁሉም ጠላታችሁን ምናምን ያስቀይማችሁን በሙሉ ይቅር በሉ ብሎ አለና መጣ። ኔክስት ዊክ ኮንግሪጌሽን እስቲ ያንን እንደተማራችሁት ያረጋችሁ እጃችሁ አውጡ አላቸው። እጃችሁ አውጡ ሲላቸው 80% of the congregation እጁን አወጣ። 20%ዎቹ እምቢ አሉ። ምን ሲሉ እንዲህ አቁስላኝ እንዲህ ብል እሺማ አይሆንም እንደው ጌታም ያውቃል የልቤን ምናምን ያሉ ብቻ እምቢ አሉ። በጣም በቃ የተቆሳሰለ አይነት ነገር ስለነበራቸው ነው የውሸት ካልሆነ እኔ ይሄን አልችልም ምናምን አሉ። ከዛ እሱ ደግሞ እንደገና አስረግጦ የጸጋን ነገር የይቅርታን ነገር በጥብ በሰል ያለ ትምህርት አስተምሯቸው መለሳቸው። ከዛ ሌላው ቀን ሲመጣ እስቲ ሁሉንም ይቅር ያላችሁ እጃችሁ አውጡ ተባሉ። ሁሉም እጁን አወጣና አንድ ሴትዮ ብቻ ቀሩ። የ98 ዓመት እናት ናቸው። ምን ነው ይሄ ሁሉ ሰው ይቅር ሲል ይሄ ሁሉ ሰው ተፈቶ ሲመጣ እርሶ ለምን ቀሩ? የኔማ ይቅር ለማለት ትፈልግ ነበር ግን ሁሉም ሞተዋል። እና ይቅርታ ለማድረግ በፍቅር ለማድረግም ታይም ሴንሲቲቭ ነው ልላችሁ ነው። አሁኑኑ አድርጉት። ለነገ የሚባል ነገር አይደለም። ወደ ንጹህ ፍቅር ሲንስተር ወደ ሆነው ፍቅር ተመለሱ ይለናል እግዚአብሔር። የእግዚአብሔር መንፈስ የወቀሳችሁ ካላችሁ ታዘዙ። ግብዝነት በሌለው ፍቅር ተዋደዱ። ይቅር መባባላችሁ ካለ ይቅር መባባል ካለባችሁ ተባባሉ። ወደ ትላንትናው ፍቅራችሁ ተመለሱ። እኛ ብዙ ፍቅር አይተን ነው የዛሬ 27-28 ዓመት ብሩክታይትና ተፈራ ባሳዩን ፍቅር ነው ወንጌልን የተቀበልነው። አሜን አሜን። ክብር ለእሱ ይሁን።
እግዚአብሔር ይርዳን። እስቲ ክብር ለእግዚአብሔር ስጡ። ክብር ከሰጣችሁ በደንብ ለእግዚአብሔር ስጡ። ናው ፍቅራችሁ ኳሊቲ ይኑረው፣ ያለ ግብዝነት ይሁን ብሎናል የእግዚአብሔር ቃል። ሁለተኛው በዛው ቃል ሚለን እውነተኛ ፍቅር ተግባራዊ መሆን ያለበትን ያህል፣ ግብዝነት የሌለው መሆን ያለበትን ያህል፣ ሲንሲየር መሆን ያለበትን ያህል እውነተኛ ፍቅር የሞራል መስፈርት፣ የሞራል ደንብ፣ የሞራል ስታንዳርድ አለው። ቃሉ እንደገና ባነበው ምን ይላል? ክፉን ነገር ተጸየፉት፣ ከበጎ ነገር ጋር ተባበሩ ይላል። የሞራል እውነትን የመለየት መስፈርት አለው። አንድ ከክርስቲያን ቤተሰብ የሆነ ተማሪ ትምህርት ቤት ስለ ኢቮሉሽን ሲማር ቆይቶ በጣም ግራ ተጋብቶ ቤቱ ይመጣና ለወላጆቹ ጥያቄ ያቀርባል። እናንተ ያስተማራችሁኝ ሰንበት ትምህርት ቤት የተማርኩት እግዚአብሔር ሰውን ወንድና ሴት አድርጎ እንደፈጠረ እንዳገናኛቸው፣ በዚህም መልክ ቤተሰብ እንደመሰረተ ነው። እኛ ግን አስተማሪያችን ክፍል ውስጥ ሰው በኢቮሉሽን አዝጋሚ በሆነ ለውጥ ከዝንጀሮ የመጣ ነው፣ ቤተሰብም የዛ ውጤት ነው ብሎናል። ያ ደግሞ ፋይናል ፈተና ላይ ሊመጣ ግሬድን አፌክት ሊያደርግ ይችላል፣ እያሳሳታችሁኝ እንዳይሆን ይላቸዋል። ወላጆቹም አብረው አሰላሰሉና እኛ የነገርንህ ስለኛ ቤተሰብ ነው፣ አስተማሪው የነገራችሁ ደግሞ ስለ ራሱ ቤተሰብ ሊሆን ይችላል። ስለዚህ ስለ ራሱ ቤተሰብ በሚሆን መንገድ መልስ ስጥ አሉት ይባላል። አልሸሹም፣ ዞር አሉ። በሕይወታችን ውሸት ፈተና ሆኖ ይመጣል። ለእግዚአብሔርም ሆነ ለሰው ያለን ፍቅር ይፈተናል። ፍቅር ግን ይለያል። Love discerns. That is the morality of love. We saw the quality of life. This is the morality of love. በእግዚአብሔር ለእውቀት ላይ የተመሰረተ መሆን አለበት። በተራ እውነት ሳይሆን፣ ሳይንቲፊክ ኖውሌጅ ሳይሆን፣ በእግዚአብሔር እውነት በቃሉ የተመሰረተ ፍቅር መሆን አለበት። ጳውሎስ የጻፈው አይነት ፍቅር ፍቅር የሥነ ምግባር ቀይ መስመር አለው። It has red line. Tolerating sin, compromising truths in the name of love is not love. ለምሳሌ የቤተ ክርስቲያን ዶክትሪን በሚመለከት በጾታ በትዳር ዙሪያ ግልጽ መሆን አለበት። በፍቅር ሽፋን፣ በመቻቻል ሽፋን ውሸት ትውልድን ያሳሳተ፣ የእግዚአብሔርን ነገር ያቃለለ፣ የሞራል ቫልዩ ያሳጣ፣ ቤተሰብን ቤተ ክርስቲያንን እያዳከመ ይገኛል። ግን እውነተኛ ፍቅር ውሸትና ትክክል የሆነውን የተሳሳተውን፣ ደጉና ክፉን፣ ኃጢአትና ጽድቁን ይለያል። መልካም የሆነውን፣ ጻድቅ የሆነውን፣ ትክክል የሆነውን፣ እውነት የሆነውን ይወዳል። ውሸትን፣ ኃጢአትን ይጠላል፣ ይጸየፋል። ለዛም ዋጋ ይከፍላል። አስመስሎ አይኖርም። አንዳንዶች ምን ይላሉ? በተለይ ወጣቶች እግዚአብሔር ፍቅርን እንጂ ጥላቻን አያውቅም፣
እግዚአብሔር ይህን ይጠላል የሚለው ነገር ትክክል አይደለም። አልተሳሳቱም። እውነት ነው፣ እግዚአብሔር ፍቅር ነው። ነገር ግን የተሳሳቱት እግዚአብሔር የሚጠላው ነገር አለ። እርሱም ኃጢአትን፣ ውሸትን ነው፣ አመፃን ነው። ምሳሌ 6ን አውጡ እስቲ። ምሳሌ 6 ከ16 እስከ 19 ምሳሌ 6 ከ16 እስከ 19 በጌታ በኢየሱስ ክርስቶስ ስም አነባዋለሁ። እግዚአብሔር የሚጠላቸው 6 ነገሮች ናቸው። ምን የሚያደርጋቸው? የሚጠላቸው። 7ንም ነፍሱ አጥብቃ ትጸየፈዋለች። ትዕቢተኛ ዓይን፣ ሐሰተኛ ምላስ፣ ንጹሕ ደም የምታፈስ እጅ፣ ክፉ ሐሳብን የሚያበቅል ልብ፣ ወደ ክፉ የምትሮጥ እግር፣ በሐሰት የሚናገር ሐሰተኛ ምስክር፣ በወንድማማቾች መካከል ጠብን የሚዘራ ይላል። በትክክል እግዚአብሔር የሚጠላው ነገር አለ ማለት ነው። ወርድ ባይ ወርድ። ስለዚህ ፍቅር ያለ እውነት ከእግዚአብሔር ቃል በሚጋጭ ሁኔታ አደገኛ ነው። ለፍቅር ሰጪውም አደገኛ ነው። ፍቅሩንም ተቀባዩ አደጋ ላይ ይወድቃል። ኮምፕሮማይዝ ነው። ኢትስ ኤ ዴንጀረስ ኮምፕሮማይዝ። አጥፊ ነው። እውነት ያልሆነውን በፍቅር ስም ሸፋፍኖ ማለፍ ፍቅር አይሆንም። it is the opposite actually። በሌላ በኩል ደግሞ እውነትን ዝም ብሎ ይዘን በደረቁ ወደ ሰው መውሰድም አይረባም። እውነት ያለ ፍቅር ፍርድ ነው፣ መፍረድ ነው የሚሆነው። ኮንደሚኔሽን ነው፣ ውጤት አይኖረውም። ስለዚህ እግዚአብሔር ቃል ሚነን እውነትን በፍቅር እውነትን በፍቅር እስቲ እውነትን በፍቅር ይወጣ። ያ የፍቅር ትልቅ ስነ ምግባር ሞራሊቲ ነው፣ ንጽህና ነው። ፍቅር ንጽህና አለው። ቶለራንስ፣ ሶሻል ጀስቲስ፣ ኢንክሉሲቭ ላቭ የሚባል ነገር ተፈጥሯል። አሁን አደልት ልጆች ያላችሁ ተጠንቀቁ። ዋይዝ በሆነ ሁኔታ ኢንጌጅ አድርጉ። ምክንያቱም ጄንዚ ይሄ ከ97 ጀምሮ 2012 ሚሌኒያልስ ይሄ ከ81 እስከ 96 ያሉት ቶለሬት ማድረግ ፍቅር መግለጫቸው ነው። ባውንደሪውን ይስታሉ አንዳንዴ። እስቲ ላይ ግን መጠንቀቅ ያለብን ነገር አለ። ኃጢአቱን ነው እንጂ ኃጢአተኛውን አይደለም መጥላት። ኃጢአቱን ነው። እኛ ራሳችን ገና ኃጢአተኞች ሳለን ክርስቶስ ለእኛ ሞተ ይላል ሮሜ 5:8። እግዚአብሔር ኃጢአተኛን ይወዳል፣ ኃጢአትን ግን እንዳየነው ይጠላል። እንደው መዝሙር 5:4 ብታነቡት አንተ በክፋት ደስ የምትሰኝ አምላክ አይደለም ይላል። ታዲያ እኛም ኃጢአትን መጥላት አለብን። ሳንፈራ እውነትን በፍቅር መናገር አለብን። አለበለዚያ ኃጢአት አይተን ብናልፍ አጥፊ ነው። ከእግዚአብሔር ጋር ያለውን ግንኙነት ከማበላሸቱም በላይ ሕይወትን ይገለባብጣል፣ ቤተሰብን ያፈርሳል። Sin destroys the one God loves. Sin destroys life, relationships, holiness, fellowship with God. God hating sin is a proof of his love. እግዚአብሔር ኃጢአትን የሚጠላው ኃጢአት ፍጥረት ላይ ምን ያህል አደጋ እንደሚያመጣ በዚህ ዓለምም በሁለተኛውም ስለሚያውቅ ነው። እግዚአብሔር ክፉ ስለሆነ አይደለም፣ እሱ ፍቅር ነው። የፍቅሩ አንዱ መገለጫ ነው።
ለምሳሌ ሜዲሲን ላይ አብሰስ ቢኖራችሁ ኢንፌክሽን ኖሮ መግል ቢኖር ኦር እጢ ቢኖር እሱን አሁን አደባብሳችሁ ድሬስ አርጋችሁ 100 አንቲባዮቲክ ብትሰጡ አይድንም። ያ አብሰስ ምንም የፈለገ ሐኪም ጠይቁ ኢንሳይዝ ካልሆነ መግሉ ካልፈሰሰ በፍጹም አይድንም። ግን ያ ነገር ሲሆን ሊያም ይችላል። እጢ ካለ በሰርጀሪ መውጣት አለበት፣ ያማል። ግን አለበለዚያ ይሰራጫል። መግሉ ወደ ደም ተብሶ ሴፕሲስ የሚባል ነገር ፈጥሮ ሊገል ይችላል። ኃጢአትም እንደዛ ነው። አይተን የምናልፈው ይቆጣኛል፣ ያ ነገር ይጎዳታል፣ ይህን ብናገር ይጎዳዋል ተብሎ የሚታለፍ አይደለም። እሱ ፍቅር አይደለም። ግን ስንናገረው እውነቱን ስናወጣው በፍቅር መሆን አለበት። ላንቺ ብዬ ላንተ ብዬ ነው መሆን አለበት። ጌታ ኢየሱስ ኃጢአትን ሲጠላ ኃጢአተኛን ሲወድ እናያለን። ፈሪሳውያን ወደ ጌታ ያመጧት ያቺ በምንዝር ስለተያዘች ሴት ማንበብ እንችላለን። አመንዝራ ነች፣ በሙሴ ሕግ መሰረት በድንጋይ መወገር አለባት ሲሉ ጌታ በምድሩ ላይ የጻፈ ኃጢአት የሌለበት አስቀድሞ ድንጋዩን ይወርውር ካለ በኋላ እንደዛ ብለው ጫን እንዳለ ምን ሆኑ? እነሱ አንድ በአንድ ወጡ እዛ ደብረ ዘይት ቤተ መቅደስ ላይ። ከዛ በኋላ የጌታ መጨረሻ ምንድነው ያላት? ፈረደባት? አልፈረደባትም። እኔም አልፈርድብሽም ሂጂ ነው ያላት። ኃጢአቷን አፕሩቭ አድርጎላታል? አላረገም። ከእንግዲህ ግን ኃጢአትን አትስሪ ነው ያላት። እሷን ወደዳት፣ ኃጢአቷን ግን እኛ በዛ ነው እና በዘመኑ የብዙ ቤተክርስቲያን የብዙ ክርስቲያን ፈተና የቤተሰብ ፈተና በእግዚአብሔር ቃል መሰረት ኃጢአትን ጠልቶ እንዴት ኃጢአተኛን መውደድ ይቻላል ነው። ኃጢአትን ጠልቶ ኃጢአተኛውን እንዴት መውደድ ይቻላል? እዛው ይሄ መልእክት ከጥቂት ዓመታት በፊት አትላንታ አካፍየው ነበር። ስለ ሮዜሪያ በተርፊልድ የምታውቋላችሁ? ሮዜሪያ በተርፊልድ ስለ ፕሮሚስ ኪፐርስ የምታውቋላችሁ? ፕሮሚስ ኪፐርስ ሮዜሪያ በተርፊልድ የሴራኪዩዝ ዩኒቨርሲቲ ፕሮፌሰር የነበረች ነች። 1990s ሌዝቢየን የነበረች ጌታን በብዙ የምታሳድድ ፖስት ሞደርኒስት የነበረች በቃ ጠላት መጠቀሚያ የነበረች ሴት ነች። 1997 ላይ ኒውስፔፐር ኤዲቶሪያል ላይ ስለ ፕሮሚስ ኪፐርስ በጣም ስኪን ውስጥ የሚገባ አይነት ኤዲቶሪያል ትጽፋለች። ስለ ክርስትና እነዚህ የክርስቲያን ኦርጋናይዜሽኖች ፕሮሚስ ኪፐርስን ሜንስ ግሩፕ ትጽፋለች። ከዛ በኋላ ብዙ ደብዳቤዎች ይጎርፉላታል፣ ከሁለቱም ጎራ ማለት ነው። በሷ በኩል በቃ በጣም ጥሩ አድርገሻል፣ ይሄን አስገባሽላቸው አይነት ነገር የሚል ማአት ይመጣላታል። ከፕሮሚስ ኪፐርስ ደግሞ እንዴት ብሎ አንቺ የሰይጣን ወታደር ያሉ በደንብ ለሷ መልስ የሚሆን ነገር ብዙ ደብዳቤ ይጽፉላታል። ነገር ግን አንድ ፓስተር ኬን ስሚዝ የሚባል እና ሚስቱ ፍሎይ ትባላለች፣ የሴራኪዩዝ ሪፎርም ፕሬስቢቴሪያን ቸርች ፓስተር የነበረ በጣም ካይንድ የሆነ ጀንትል የሆነ ኢንቴሌክቹዋሊ ቻሌንጂንግ የሆነ ደብዳቤ ይልክላታል። ከዛ በኋላ ስታየው ከሁሉም ይለይባታል። አንዱ የሚያሞግስ ነው፣ አንዱ ቬሪ ኮንደም የሚያደርግ ነው። ይሄ ግን በቃ በጣም ጥሩ አይነት ደብዳቤ ነው። ከዛ በኋላ ምን ይላታል መጨረሻ ላይ? እባክሽ
እኔ አንቺን ሐሳብ ማወቅ ስለምፈልግ ይህን ነገር የምታካሂጂው አንድ ነገር ብታውቂ ነው። እኔ በደንብ ሳላውቀው ሊፈርድብሽ አልችልም እና ብንነጋገር፣ እንደውም እኔና ባለቤቴ እራት ብንጋብዝሽ እና እሱ ኋላ ስትል እኔ ምንም ይደብድቡኝ ምንም ሳልል ብቻ ሪስክ ወስጄ ሄድኩኝ አለች። ሄደው ምንም ነገር ኢቭን ስለ ወንጌልም ሳይነግሯት በፍቅር ራት ጋብዘው አንቺ ስለምታምኙ ነገር ማወቅ እንፈልጋለን፣ እኛም ስለምናምነው ነገር ማወቅ ብትፈልጊ፣ ምክንያቱም ቪውሽን ስለማናውቅ እስቲ የሚነበብ ነገር ካለ ስላንቺ ሁኔታ ያንቺ አቋምሽ ሲጭ እናነባዋለን፣ እኛም ስለምናምነው ነገር እባክሽ ብታነቢ ይሏትና በእንትን በኋላ ከብዙ በኋላ መጽሐፍ ቅዱስ ይሰጧታል። አይ ቲንክ እዛ ላይ የለም ሜቢ ከዮሐንስ ወንጌል ጀምሪ ሳይሏት አይቀርም። እና ስታየው መጀመሪያ በደንብ ታነቧለች። ለክሪቲሲዝም ቲሲስ እየጻፈች ነበር። ለክሪቲሲዝም ስታነበው እነሱም በፍቅር ሲይዟት ይሄ ነገር ለእውቀቷ እያነበበችው ያለው ህይወት ይሆናታል። ህይወት ይሆናትና ከሁለት ዓመት በኋላ 1990 ላይ ጌታን ትቀበላለች። ከዛ በኋላ በጣም በሚገርም ሁኔታ she developed ministry for college students. She wrote several Christian books. Rosaria Butterfield ብላችሁ ጉግል ብታረጉ ትወጣለች። several media interviews. advocate for Christ. ጀግና የሆነች የክርስቶስ ወታደር ሆነች። right now እንዳነበብኩ she is a pastor's wife. ክብር ለጌታ ይሁን። አሜን አሜን። ይሄ ሁሉ የሚያሳየን ፍቅር ያሸንፋል። ፍቅር በእውነት ሲገለጽ ኃይል አለው። ኃጢአተኛውና ኃጢአትን ይለያል። እውነተኛ ፍቅር ሲንሲየር ነው ብለናል። ግብዝነት የለውም ብለናል። እውነተኛ ፍቅር የሞራል መስፈርት አለው ብለናል። ዲስተርን ያደርጋል ብለናል። እውነትን ይወዳል፣ ከእውነት ጋር ይገለጣል፣ እውነትን በፍቅር ይናገራል፣ ከውሸት ጋር ህብረት የለውም፣ ኃጢአትን ይጸየፋል፣ ከእግዚአብሔር ቃል ውጪ የሆነውን አፈርም አያደርግም፣ ኃጢአተኛውን ግን ያቅፋል፣ ይቀይራል ብለናል። እስካሁን ያየነው ይሄ ነው። በዚሁ ቃል ላይ ባነበብነው ቃል ላይ 10 ብታዩት 12 ሮሜ በወንድማማች መዋደድ እርስ በርሳችሁ ተዋደዱ፣ እርስ በርሳችሁ ተከባበሩ የሚል ነው። በዚህ ክፍል የእግዚአብሔር ቃል በግልጽና በጉልህ የሚያዘን ፍቅር በመካከላችሁ ይኑር። this is the command። በመካከላችሁ ይስፈን። ትልቁ ጥያቄ ጉልህ የሆነ የተለየ መዋደድ በመካከላችን አለ ወይ? እስቲ አንድ ጥያቄ ጠይቃችሁ፣ የእያንዳንዳችን ህይወት ቤተሰብ ተወስዶ ይህ ቤተሰብ ጌታን ከማያውቅ ቤተሰብ በምን ይለያል ቢባል፣ ወይም ይሄ ጉባኤ ከሌላ ኢየሱስ ክርስቶስን እንደ ግል አዳኙ ሳይቀበል በተለያየ አይነት ሃይማኖት ስር ከሚሰበሰብ ጉባኤ በምን ይለያል ብሎ አንድ ሰው ቢያጠና መልሱ ምን ይሆን? አልኮል አለመጠጣት፣ አለመዋሸት፣ ከቤተ ክርስቲያን አለመቅረት፣ መባና አስራት መስጠት፣ ኢየሱስ ክርስቶስ ያድናል የሚል ስቲከር መኪና ላይ መለጠፍ፣ ሁሉም ጥሩ ናቸው። እኔ I'm not against any one of those። ነገር ግን የሁሉም ፍጻሜ በሆነው በፍቅራችን ነው መታወቅ ያለብን። እርስ በርስ ይዋደዳሉ። ሌላውን ሰው ሁሉ
ያለ ግብዝነት ይወዳሉ። በአጠቃላይ እነዚህ ክርስቲያኖች የፍቅር ሰዎች ናቸው መባል አለበት። የጥንት ክርስቲያኖች እኔ ሳውቅ እንደዛ ነበሩ። እኛ በጎሪጥ ብናያቸው እንደዛ ነበሩ። እኔ ጎረቤቶቼ ነበሩ ጎንደር። ተራ ተዋደዱ ተብለናል። 3 ጥያቄን መልስና ጨርሳለሁ። ትታገሱኛላችሁ ማለት የምፈልገውን ሳልል ከዚህ መድረክ አልወርድም። በእውነት ጌታ ይባረክ። በወንድማማቾች መዋደድ ተዋደዱ ተብለናል። አንደኛ እንዴት ነው የምንዋደደው? የፍቅራችን መስፈሪያ አለ ወይ የሚል ጥያቄ እንመልሳለን መጀመሪያ። ሁለተኛ ስጋ ለባሽ በእውነት እግዚአብሔርን በሚፈልገው ልክ መዋደድ እንደ ፈርስት ፕሌስ ይችላል ወይ ቢፈልግም የሚለውን ጥያቄ እንመልሳለን። ሶስተኛው የመዋደዳችን ፋይዳው ምንድነው? ለምንድን ነው እግዚአብሔር ተዋደዱ ያለን? የሚሉ 3 ጥያቄዎች ቶሎ ብዬ መልስና ጨርሳለሁ። እንዴት ነው የምንዋደደው? የፍቅራችን መመዘኛው መስፈርቱ ምንድነው? ጣሪያው እስከየት ነው? ብሉፕሪንት አለ ወይ? ሞዴል አለ ወይ? ምሳሌ አለ ወይ? what is the gold standard? what is a benchmark? ለምሳሌ በትዳር ውስጥ ወድሻለሁ አበባ በመስጠት ቸኮሌት በማምጣት በማቀፍ ትላንት ሁሉንም ተነጋግረናል። እንደዚህ ነገር በክፉም በደጉም በደብዳቤ በተለያዩ ስሞች ሃኒ፣ ወተቴ፣ ማሬ፣ የኔ ፍቅር በእመናን መካከል ደግሞ ሲገናኙ መተቃቀፍ፣ አንዱ እጅ የሚሰብር ሰላምታ በመሳም ቤት በመገባበዝ በተለይ ቁርጥ ካለው በበጉም በደጉም ጓዳ በመግባት በጣም ወዳት ከሆነ ጓዳዋ ገባለሁ፣ ጓዳዬ ትገባለች። አንድ የሚያስደንቅ የፍቅር መግለጫ ያነበብኩት ጄምስ ባልሻው እና ሶፊያ ሰቨርን በስምህ አልጠግባልኩ ብለው ተነሱና የለንደን ካፕልስ ናቸው። ፍቅራቸውን ለመግለጽ 31 ሰዓት ከ30 ደቂቃ ሳያቋርጡ ተሳስመው 31 ሰዓት ከ30 ደቂቃ ያውም ሾፒንግ ሞል ለንደን ውስጥ ሾፒንግ ስትሪት እና ሰው ፍቅሩን ለመግለጽ የተለያየ መስፈርት ይጠቀማል። What is the measure of our love? መልሱ ለኛ ለክርስቲያን ያለው ጉግል ውስጥ አይደለም ያለው እግዚአብሔር ቃል ውስጥ ነው። ዮሐንስ 13:34 ላይ ልታነቡት ትችላላችሁ። አዲስ ትእዛዝ ሰጣችኋለሁ፣ ይኸውም እርስ በርሳችሁ እንድትዋደዱ ነው። እንግዲህ እኔ እንደወደድኳችሁ እናንተም እርስ በርሳችሁ ተዋደዱ። ዮሐንስ 13:34 ወረድ ብላችሁ 15:12 ላይ ደግሞ ትእዛዜ ይህች ናት፣ እኔ እንደወደድኳችሁ እናንተም እርስ በርሳችሁ ተዋደዱ። እዚህ ላይ ካስተዋላችሁ
አዲስ ትእዛዝ ሰጣችኋለሁ ይላል። ይህ እኮ አዲስ ትእዛዝ አይደለም፣ አዲስ አይደለም። ዘሌዋውያን 19:18 ሄዳችሁ ብታዩት ዘሌዋውያን 19:18 አንቡት ሄዳችሁ ባልንጀራህን እንደራስህ ውደድ የሚል አለ። ግን እዚህ ላይ አዲስ የሆነው መስፈሪያው የተለየ ስለሆነ ነው። ያኛው ምን ይላል? የድሮ ባልንጀራህን እንደራስህ ውደድ ይላል። አዲሱ ግን ጌታ ሕግ ሊሽር አልመጣም፣ ሊያጸና ነው የመጣው። እዚህ ላይ እንደ በስጋ አንተ እንደራስህ ሳይሆን እኔ እንደወደድኳችሁ you should love one another as I loved you. Wow. Wow. ጌታ ኢየሱስ የፍቅር መለኪያው ሰጥቶናል። የተግባራዊ ፍቅር፣ ቅዱሳን የሚለብሱት ፍቅር መስፈርቱ፣ ደረጃው፣ መለኪያው ግልጽ አድርጎታል። እኔ እንደወደድኳችሁ ማለት ምን ማለት ነው? ጥራቱ፣ ስፋቱ፣ ጥልቀቱ ምን ያህል ነው? think about it. ጌታ ኢየሱስ ሰማይና ምድር የፈጠረ አምላክ ሆኖ ከስጋ ለባሽ ተወልዶ የባሪያን መልክ ይዞ በሰው አምሳል ተገኝቶ ራሱን ዝቅ አድርጎ እስከ ሞት ያውም እስከ መስቀል ሞት እኛን በወደደበት አይነት ፍቅር ነው ተዋደዱ የተባለው። This is a command. ጌታ ኢየሱስ እኛን የወደደበት ፍቅር አጋፔ ፍቅር ይባላል። ቃል ብቻ አይደለም፣ በተግባር በመስዋዕትነት የሚገለጽ ነው። It's love in action. It's a verb. በክርስትና ጉዞ የሚፈተን ነው። በትዳር ውስጥ የእግዚአብሔርን ቃል በመታዘዝ የሚፈጸም ነው። ራስ ወዳድነት ሰልፊሽነስ የለውም። ሰልፍ ሳክሪፋይስ ብቻ ያለው ነው። ራስን የሚያስክድ አይነት ፍቅር ነው። እስከ ሞት ድረስ ለመስዋዕትነት የሚያዘጋጅ ፍቅር ነው። በክርስቶስ መስቀል ላይ በተግባር የታየው አይነት ፍቅር ነው። ስሜት ብቻ አይደለም፣ ፍቅር ምርጫ ነው። ፍቅር ያዘኝ አይባልም፣ ፍቅርን ያዝኩት ነው የሚባለው። ተዘጋጅተን በእውቀት የምንገባበት ነው። It's a devotion, it's not an emotion. አንድ ጊዜ እኔ ምን ያህል እውነት እንደሆነ አላውቅም፣ እንግዲህ የሰማሁት ነው። ኢትዮጵያ ውስጥ ነው። አንድ ልጅ አይ ቲንክ አብረው የሚያገለግሉ ነው ያሉት፣ በጣም ይወዳትና በቃ ሲያያት ሁሉ በጣም በቃ ጀስት በፍቅር ተያዝኩ ብሎ፣ እሷ ግን ምንም አገልጋይ ነች፣ ምንም የዛ አይነት ነገር አስተውላም አታውቅም። ያው ሰላም ሲላት በጌታ ፍቅር ሰላም ትለዋለች፣ ሲያቅፋትም ታቅፈዋለች። እሷ ምንም ነገር የላትም። እና አንድ ጊዜ እዛ ላይ ቤተሰቦቿ ሶደሬ ይሄዳሉ ሲባል እስቲ እንደው እዛ በመዝናናት መልክ ስትሆን ሜቢ በደንብ ትለኝ ይሆን ብሎ ተከትሎ ከእሷ ቤተሰቦቿ ስቴት ተከትሎ ይሄዳል። እዛም ቢታይ ምናምን ምንም ሪኮግናይዝ አላደረገችውም። ያው እንደ ወትሮ ሰላም ብላው ተመለሱ። ግራ ተጋባ እና ፓስተሩ ጋር ይሄዳል። እኔ ፓስተር ካንተ በደብቀው ነገር የለም፣ በጣም በቃ ተጎድቻለሁ፣ በፍቅር በዛች ተለክፌያለሁ እና አንድ ነገር መደረግ አለበት። እኔ ጸለይኩ፣ ግን እሷ ምንም ማስተዋል ጎሏታል ምናምን ይለውና ሲለው እና አሁንማ ሳያት ያንቀጠቅጠኝ ጀመር እና ፓስተሩ
የፍቅር ነገር ተጸልዮ እሷም አውቃ ተነጋግራችሁ ዴት ተደራርጋችሁ ተጸልዮ እንደዚህ የሚገባ ነው። ዝም ብሎ አይደለም። ያ የሚያንቀጠቅጥ ነገር ግን ሶደሬ እያለ ወባ ይዞ ሲብጭ ሄደ ተመርመር አሉት ይባላል። እና ፍቅር ዝም ብሎ ኢሞሽን አይደለም። እና ፍቅር ክርስቶስ ተዋደዱ ያለን አይነት ፍቅር አንኮንዲሽናል ነው። በሁኔታዎች ላይ የተመሰረተ አይደለም። ቴክታክ አይደለም። ለምላሽ የሆነ አይደለም። በዘር በቋንቋ በጂኦግራፊ የዚህ ሀገር ልጅ ነኝ፣ የዚህ አካባቢ ሰፈር ነኝ፣ የዚህ ቋንቋ ነኝ ተብሎ የሚመሰረት አይደለም። ዲዘርቭ ሳናደርግ ሳይገባን የምንቀበለው ዲዘርቭ ለማያርክ ሰው የምንሰጠው አንዲዘርቪንግ አይነት ላቭ ነው። በእውነተኛ ትህትና የሚገለጽ ነው። ራስን ዝቅ በማድረግ የሚገለጥ ነው። ጌታ ወደ መስቀል ከመሄዱ በፊት በገለጠው አይነት ፍቅር የሚገለጥ ነው። የበላይነትን፣ አለቅነትን፣ ጌትነትን፣ ዙፋንን ትቶ መጎናጸፊያን አስቀምጦ እንደ ባሪያ ወገብ ላይ ፎጣ አስሮ ጭቃ የለበሰ ቸርኬ ታውቃላችሁ ሀገር ቤት ያንን እግር ማጠብ ብቻ ሳይሆን ከዛ በኋላ በፎጣ በማድረግ አይነት ጌታ ሆኖ ፈጣሪ ሆኖ በዛ አይነት የሚገለጥ ነው። ዮሐንስ 13 ከ4 እስከ 5 ነው ያነበብኩት። በይቅርታ በታማኝነት በርህራሄ በመጽናት የሚገለጥ ነው። ፍቅር የዚህ አይነት ፍቅር ከሃዲ አይደለም። በደልን አይቆጥርም። ነገር ግን ነፃ ነው። ብዙ ዋጋ ቢያስከፍልም ለሰው ልጅ ሁሉ ነፃ ነው። የተሰበረን ልብ የሚጠግን ነው። የጠፋውን የሚመልስ ነው። ፍቅር በአገልግሎት የሚገለጥ ነው። የዚህ አይነት ፍቅር በአገልግሎት ራስን ለእግዚአብሔርና ለሰው የሚያቀርብ ነው። ባይዘዌ እግዚአብሔርን ስናገለግል በፍቅር እናድጋለን። ክርስቶስን የመሰለን እንሄዳለን። ቅን አገልግሎት እግዚአብሔር ልጆችን የሚያሳድግበት ቦታ ነው። በአገልግሎት ተሳተፉ ቅዱሳን። ያገለገላችሁ ያላችሁ ጽኑ፣ ግን አገልግሎታችሁ በፍቅር ይሁን። በረከቱ በይበልጥ ለራሳችሁ ነው የሚሆነው። ይሄ እኔ በህይወቴ ተለማምጄዋለሁ። It's all action. እኔ ጠቅላላ አንድ ሰርመን በዚህ መናገር ይቻላል or more። ብሉ ፕሪንቱ ከተረዳን ደግሞ ወደ ተግባራዊ ፍቅር እያንዳንዳችን መሰማራት አለብን። እግዚአብሔር ለእያንዳንዳችን ጊዜ፣ ችሎታ፣ ሀብት ሰጥቶናል። He gave us time, talent, resources። የተቸገሩትን በመርዳት ፕራክቲካል እናድርገው ያን የተቀበልነውን ፍቅር። የታመሙትን በመጎብኘት እንደ ጥንቱ ሲንግል ፔረንትስ፣ ዊዶውስ፣ ስራ የሌላቸውን በመርዳት እንግዳ በመቀበል እንደ ጵርስላ አቂላ የጠፉትን በመፈለግ ወንጌልን በመመስከር እንግለጠው። እንደወደድኳችሁ ተዋደዱ የተባለው ለቅድስናችን ለክርስትና እድገታችንም ጭምር ነው። ጌታን የመሰልን እንሄድ ዘንድ ነው። የልጁን መልክ እንድንመስል ይረዳን ዘንድ ነው። እንደወደድኳችሁ ተዋደዱ ውደዱ ማለት እኔን ምሰሉ ነው። እሱን ስንመስል ደግሞ የክርስትና ግብ ነው። ለምሳሌ እኔ ቅዱስ እንደሆንኩ ቅዱሳን ሁኑ አንደኛ ጴጥሮስ 1:15
አባታችሁ ምሕረተኛ እንደሆነ ምሕረተኛ ሁኑ። እግዚአብሔር በክርስቶስ ይቅር እንዳላችሁ ይቅር ተባባሉ። ቸር እንደሆነ ትህትና፣ ትዕግስትን፣ ፍትህን ይህን ሁሉ እኔ እንደወደድኳችሁ ተዋደዱ ማለት እኔን ምሰሉ። Conform to the image of my son. እሱ እኛን በወደደበት አይነት እንድንዋደድ እግዚአብሔር ይጠብቅብናል። ይሄ ወደ ሁለተኛው ጥያቄ ይወስደናል ማለት ነው። ሁለተኛው እንዴት ነው ጌታ እኛን በወደድንበት አይነት ፍቅር ሌላውን ሰው መውደድ የምንችለው? አቅሙ ወይም ችሎታው አለን ወይ? ለስጋ ለባሽ ከባድ አይደለም ወይ? Is it possible to love like this? ይቻላል ወይ in the first place? The answer በራስ አይቻልም። የመውደጃ ኃይል ያስፈልጋል። We need power, the power of the Holy Spirit. የሰው ልጅ ሌላውን ሰው የትዳር ጓደኛውን ጭምር እግዚአብሔር እንደሚፈልገው በእግዚአብሔር ስታንዳርድ የሚወድበት በራሱ አቅምም ሆነ ሪሶርስ የለውም። We can't produce love. ሰው ልቡ ከፍቅር ይልቅ በአመፃና በሰልፊሽ ዲዛይር የተሞላ ነው። ኤርምያስ 17:9 ብታነቡት የሰው ልብ ከሁሉ ይልቅ ተንኮለኛ ነው፣ ፈውስም የለውም፣ ማን ሊረዳው ይችላል ይላል። መውደድ አይችልም። That's not natural to us. ናቹራሊ አይመጣም በኃጢአት። ሰው ከኃጢአት ከአመፃ ጋር ነው የሚወለደው። በእግዚአብሔር ስታንዳርድ መውደድ ይችል ዘንድ ድንጋዩ ልብ ወደ ስጋ ልብ መቀየር አለበት። ስለዚህ የፍቅር ምንጭ ያስፈልጋል። የፍቅር ምንጭ እግዚአብሔር ነው። He is the reservoir of love. He is the generator of love. ክብር ለእሱ ይሁን። ክብር ስጡ ለእግዚአብሔር። የማይወድ ግን እግዚአብሔርን አያውቅም፣ እግዚአብሔር ፍቅር ነውና ይላል አንደኛ ዮሐንስ 4:8። በጌታ ሆነን ድነን አዲስ ማንነት ስናገኝ እግዚአብሔር በመንፈስ ቅዱስ ፍቅሩን ወደ ልባችን አፍስሷል፣ ያለ ገደብ ሰጥቶናል። ያ ካለን ከተጠቀምበት ብቻ ነው በትክክል መውደድ የምንችለው፣ አለበለዚያ የሚቻል አይደለም። ያን ጊዜ የቤተሰብ የቤተ ክርስቲያን ተሐድሶ ይመጣል። በመጽሐፍ ቅዱስ ውስጥ ደስ ከሚለኝ ክፍል ሮሜ 5:5 ነው። ሮሜ 5:5 እግዚአብሔር በሰጠን በመንፈስ ቅዱስ ፍቅሩ ወደ ልባችን አፈሷል ይላል። ዲሬክትሊ ፖር ነው ያደረገው እግዚአብሔር ፍቅሩን ራሱን። ክርስቲያኖች ከእግዚአብሔር የተቀበሉት በጣም ትልቅ የፍቅር ክምችት አላቸው። በብዙ ማፍቀር እንችላለን። We have a great capacity to love. Nobody should be starved of love. ክብር ለእግዚአብሔር ይሁን። አሜን ይሁን። ታዲያ አንድያ ልጁን እግዚአብሔር አንድያ ልጁን በመስጠት ወደደን። እግዚአብሔር ወልድ ራሱን በመስጠት ወደደን። እግዚአብሔር መንፈስ ቅዱስ ደግሞ ኃይልን እውነትን በመስጠት ፍቅሩን ወደ ልባችን በማፍሰስ ወደደን። ክብር ለእግዚአብሔር ይሁን። አሜን ይሁን። ታዲያ ያንን እግዚአብሔር ለኛ የሰጠን ያፈሰሰልን ፍቅር ከራሳችን መውጣት አለበት። የሥጋ ምኞትን፣ ራስ ወዳድነትን፣ ዘረኝነትን፣ ፖለቲካን፣ ዝናን፣ የገንዘብ ፍቅርን እንዲሁም የሥጋ ፍሬዎችን አልፎ መብቀል ስፕራውት ማድረግ መቻል አለበት እንደ ክርስቲያን። ሥጋ ብለን የምንጠራው አሮጌው ባህሪያችን መክሳት አለበት። አዲሱ ማንነታችን መፋፋት አለበት።
ይህን ሐሳብ በተሻለ ቢገልጸው ብዬ ትንሽ የገጠምኩት በጣም አጭር ግጥም ላነብላችሁ። ግጥም ትፈልጋላችሁ? በደረታችን ስር አለ ሁለት ልብ፣ አንዱ ፍቅር ያለው ሌላው ስግብግብ፣ አንዱ ዓለማዊ ሌላው የመንፈስ፣ የመገብነው ልብ ነው ሞልቶ የሚፈስ። በሕይወታችን ላይ ፋፍቶ የሚታየው ጠዋትና ማታ ቀለብ ያገኘው ነው። ቅዱሳን ሆይ ስሙኝ፣ ቅዱሳን ሆይ ስሙኝ፣ ፍቅር አፍላቂውን ተግተን እንመግበው፣ ቧንቧውን ከፍተነው ለሰው እናቅምሰው። ይህ ለኛ እጅግ አርኪ ለጌታም ክብር ነው። ይህ ለኛ እጅግ አርኪ ለጌታም ክብር ነው። እንግዲህ እግዚአብሔር ወደ ልባችን ያፈሰሰው ፍቅር ፋይዳ እንዲኖረው ሐይቅ ወይም ፖንድ መሆን የለበትም፣ ወንዝ መሆን አለበት። ተቀብለን ማፍሰስ ነው ያለብን። ወደ እግዚአብሔር ማፍሰስ አለብን። ወደ ሰው መዘርጋት አለብን። የዘመኑ ችግር ምን እንደሆነ በአንድ ቃል ግለጸው ብትሉኝ የእግዚአብሔርን ፍቅር ይዞ መቀመጥ፣ ፖንድ ማድረግ ነው። ፊልጵስዩስ 2:12 የራሳችሁን መዳን ፈጽሙ። work out your salvation. work for አይደለም፣ work out your salvation means live out the love you received ማለት ነው። live out the love you received ማለት ነው። ጌታ እንደወደደን መውደድ ማለት ራሳችንን በፍቅር ለእግዚአብሔር ለሌላው ሰው አሳልፎ መስጠት ማለት ነው። የመንፈስ ቅዱስ ፍሬ በሆነው በዚህ አጋፔ ፍቅር እርስ ብቻ ሳይሆን ጌታን መውደድ ማለት ነው። በእግዚአብሔር ፍቅር የተሞላ ሰው እግዚአብሔርን ይወዳል፣ እግዚአብሔርን በዛ ደስ ይሰኛል። እርሱ አስቀድሞ ወዶናልና እኛም እንወደዋለን። አንደኛ ዮሐንስ 4:19 እሱ የወደደው ያ ፍቅር መልሰን ለእሱ እንሰጠዋለን። ከልባችን እሱን በማምለክ በማክበር በመታዘዝ በማመስገን እንወደዋለን። ሌላውን ሰው በመውደድ እንወደዋለን። በአጠቃላይ ተዋደዱ የተባልነው በመስቀሉ ተምሳሌት ነው። እግዚአብሔርን ወደ ላይ መውደድ፣ ሰውን ሆሪዞንታሊ መውደድ። እኛም ፍቅራችን ሰማያዊ መሆን አለበት። our love has to reach both heaven and humanity። መለያየት የለባቸውም። ሰውን ሳይወዱ እግዚአብሔርን ወዳለሁ ማለት ውሸት ነው። ምክንያቱም ለሰው ልጅ ያለን ፍቅር ለእግዚአብሔር ላለን ፍቅር ማረጋገጫ ነው። ማንም እግዚአብሔርን ወዳለሁ ያለ ወንድሙን ቢጠላ እሱ ምንድነው? ሐሰተኛ ነው። ያየውን ወንድሙን የማይወድ ያላየውን እግዚአብሔርን መውደድ አይችልም። እግዚአብሔርን በትክክል እንደምንወደው የሚያውቀው ለሰው ባለን እውነተኛ ፍቅር ነው። በተለይ እርዳታ ለሚፈልጉ፣ ብድር ለማይመልሱ፣ ከነዚህ አነስተኛ ከሆኑት ወንድሞቼ ለአንዱ ያደረጋችሁት ለእኔ እንዳረጋችሁት ነው ብሏቸዋል። እነዛ ፍየሉና በበግ የተመሰረቱ ሲለዩ ትክክለኛ የሆነ የክርስቲያን ፍቅር የሚገለጠው ሰውን በመውደድ ነው። because God is loved through people. Serving people is serving God. Ignoring people is ignoring God. ትክክለኛ ፍቅር ፓዝዌይ አለው። የክርስቲያን ፍቅር በራሱ መውደድ ስለማይችል ጌታን ይቀበላል። የእግዚአብሔር ፍቅር በመንፈስ ቅዱስ ልቡን ይሞላል። ይሄ ስቴፕ 1 ነው። ሁለተኛ በፍቅሩ ይቀየራል፣ ይታዘዛል። መንፈስ ቅዱስ ሲወቅሰው
ሶስተኛ በዚያ ፍቅር ሰውንና እግዚአብሔርን በሙላት ይወዳል። ያ የመንፈስ ቅዱስ ፍሬ ይባላል። አንድ ዛፍ ፍሬ አፍርቶ መሬት ላይ የሚደብቅ አለ? ስንት ዛፍ ታውቃላችሁ? ፍሬ አፍርቶ ቆፍሮ መሬት ውስጥ የሚከት ብዙ አለ? ድንች አላልኩም፣ ፍሬ። መጨረሻው ጨርሻለሁ። አይኖር ስሎን የመጨረሻው ለምንድን ነው እርስ በርሳችሁ ተዋደዱ የተባልነው? የመጨረሻው አጭር ጨርሻለሁ። ኦልሞስት እርስ በርሳችሁ ተዋደዱ ዘንድ እንደወደድኳችሁ እናንተ ደግሞ እርስ በርሳችሁ ትዋደዱ ዘንድ አዲስ ትእዛዝ ሰጣችኋለሁ። እርስ በርሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ ሰዎች ሁሉ በዚያ ያውቃሉ። ዮሐንስ 13 ከ34 እስከ 35 ነው ያነበብኩት። በእውነተኛ ፍቅር፣ በጌታ ፍቅር ያለ ግብዝነት በትህትና በመስዋዕትነት መዋደድ ጌታን ለሰዎች የምንገልጥበት መንገድ ነው። ከውጭ ሆኖ ለሚያዩ ሰዎች የጌታ ተከታይ መሆናችንን የሚያውቁበት ምልክት ነው። እኛ ቢልቦርድ ነን ማለት ነው። ጌታ መዋደዳችሁ ለምስክርነት ይሁን፣ እኔን በሕይወታችሁ ለሰዎች አሳዩ ነው የሚለን። ታላቁ ትእዛዝ በሚገባ በመተግበር ሰውን ስንወድ፣ እግዚአብሔርን ስንወድ ታላቁ ኮሚሽንን እንሰራለን ማለት ነው። ሁለት ታላቅ የተባለው ነገር የተሰጠን እኮ እነሱ ናቸው። የት እዚህ ላይ የት ብንል በሁሉ ቦታ ነው የሚለው። ሰዎች ሁሉ ነው የሚለው። ስለዚህ ያን የምንገልጠው በሁሉ ቦታ፣ በቤታችን፣ ጎረቤት፣ ስራ ቦታ፣ ከዘመድ አዝማድ ጋር፣ ከሚያምኑት ከማያምኑት። ወንጌልን በሄድክበት ሁሉ ስበክ፣ ሲያስፈልግ ብቻ ቃላትን ተጠቀም የሚባል ነገር አለ። እኛ ወንዶች ትሬኒንግ ላይ እንደዛ ነው። ወንጌልን በሄድክበት ሁሉ ስበክ፣ ሲያስፈልግ ብቻ ቃላትን ተጠቀም። ቃላቱ ራሱ ሌጂቲመሲ የሚኖረው መጀመሪያ በህይወት ከተገለጠ በኋላ ነው። እዚህ ላይ እኛ የቤተሰብ ሸክም ስላለን ይህንን በሚመለከት ቤተሰብ ውስጥ ጌታ ኢየሱስ እኛን የወደደበት አይነት ፍቅር በቤተሰብ ውስጥ ኒውክሊየር ፋሚሊ ውስጥ ሲገለጥ ለልጆች ወንጌልን ይሰብካል። በሚገባቸው መንገድ ማለት ነው። በሚያዩት ልጆች የሚያዩትን ነው የሚሰሩት። ምንም ነገር ልትነግሯቸው ትችላላችሁ። በጆሮ በኩል የሚሰራው ብዙ አይደለም። የወላጆቻቸውን በፍቅር የተገለጠ እምነት ሞስት ላይክሊ ይከተላሉ። ስለዚህ ታላቁ ኮሚሽን ከቤታችን ነው የሚጀመረው። በዓለም ላይ ያለ ክርስቲያን በሙሉ ልጆቹን በሚገባ ሁኔታ ለወንጌል ቢያሳይ ምን እንደሚሆን እዩ። እግዚአብሔር ቤተሰብ የፈጠረበት አንዱ ዓላማ የእግዚአብሔር ፍቅር ወንጌልን ከትውልድ ወደ ትውልድ ማስተላለፍ ነው። ስኬታማ ቤተሰብ የእግዚአብሔርን ፍቅር በልጆቹ ልብ ላይ ያትማል። ለጊዜው እንኳን ያልሰሙት ቢመስል የታተመው ነገር ይበቅላል። ክርስቶስ እኛን በወደደበት ፍቅር እርስ በርሳችን ስንዋደድ፣ ሌሎችን ስንወድ፣ ልጆቻችን ሲያዩ የምንከተለው ጌታ ከልባቸው በራሳቸው አነሳሽነት መከተል ይፈልጋሉ። አለበለዚያ ደቀ መዛሙርት አይሆኑም፣ ከቤተ ክርስቲያን ይጠፋሉ።
የቤተ ክርስቲያን ኤክስቴንሽን ይመጣል። They say some churches are a generation away from closure. አውሮፓ በተለይ የእግዚአብሔር ሐሳብ የእያንዳንዱ የቤተሰብ አባል በክርስቶስ ፍቅር እንዲሞላ ያ ፍቅር ለሌላ ሰውና ለትውልድ እንዲታይ ነው። ከቤት ውስጥ ጀምሮ መልቲ ጀነሬሽናል መሆን አለበት። እንዴት ነው የምንወደው? ጌታ እኛን በወደደበት አይነት ፍቅር። በምን ኃይል ነው የምንወደው? ከእግዚአብሔር መንፈስ በተቀበልነው ኃይል ከእግዚአብሔር የተቀበልነውን ፍቅር መልሶ በማፍሰስ ወደ ማን? ወደ ሰውና ወደ እግዚአብሔር። የመዋደዳችን ዋና መልእክቱ ፋይዳው ምንድነው? ምስክርነት። የጌታን ተከታይ መሆናችን ሰዎች እንዲያዩ፣ ያንን እንዲመኙ፣ እንዲሹ፣ እንዲድኑ ለማድረግ ወንጌልን ከቤታችን ጀምረን ለዓለም ሁሉ በሁሉ ቦታ ለማሰራጨት ከእርሱ የተቀበልነውን ፍቅር በሙላት እንድንገልጽ ጸጋው ያብዛልን። በፍቅር የሚታወቅ ቤተሰብ እንድንሆን፣ የእግዚአብሔር ፍቅር በሙላት የሚገልጽ ጉባኤ እንድንሆን መንፈሱ ይርዳን፣ ያበርታን። ኢየሱስ ክርስቶስ ጌታ ነው። ክብር ሁሉ ለእግዚአብሔር ይሁን። እንጸልይ። እግዚአብሔር አምላካችን ሆይ እናመሰግንሃለን ስለነበረን ጊዜ፣ ስለ ቃልህ ተመስገን። የሰማነውን እግዚአብሔር ሆይ እንድንታዘዝ በሕይወታችን ፍሬ እንዲያፈራ መንፈስህ ይርዳን። ስለ ሁሉ ነገር ተመስገን። በጌታ በኢየሱስ ክርስቶስ ስም